በፍጥነት እብጠትን፣ ኢንፍላሜሽንን ለመቀነስ የሚረዳ የ7 ቀን ዕቅድ እነሆ። አሁንም ሰውነት መቆጣት፣ እብጠት፣ መገጣጠሚያ መድረቅና ድካም ይሰማዎታል? እንግዲያውስ ብዙ ሰዎች እብጠትን ለማጥፋት የሚጠቀሙበትን የ7 ቀን መላና የማይነግሮት ሥርዓት ፕሮቶኮል ዛሬ ለእርሶ ያስፈልጋል። 90% የሚሆኑ እብጠት አመጋገቦች ይከሽፋሉ። ምክንያቱም ሁሉም ሰውነት መቆጣት መንስኤዎችን አያክሙም። ይህ የ7 ቀን ሥርዓት ግን 5ቱን ዋና ዋና የእብጠት መንስኤዎችን ያክማል። እነሱም ደካማ የጨጓራና አንጀት ጤና፣ የኢንሱሊን መውጣትና መውረድ፣ የኦሜጋ 3 ማነስ፣ በምሽት በሰውነት ውስጥ የሚጠራቀም መርዛማ ነገሮችና የጸረ ኦክሳይደንት ማነስ ናቸው። ይህ የ7 ቀን ሥርዓት እነዚህን 5 መንስኤዎች በተፈጥሯዊ መንገድ ስለሚያክም በእነዚህ 7 ቀናት ውስጥ እብጠትን ማስወገድ ይችላሉ። እንግዲያውስ ይህንን የ7 ቀን ሥርዓት ላካፍላችሁ። ከመጀመሪያው ቀን እንጀምር። ቀን 1 ጨጓራና አንጀት ዳግም ማስጀመር። አብዛኛው ሰው 70% የሚሆነው የሰውነታችን በሽታ የመከላከል ሥርዓት የሚገኘው በደማችን ወይም በሰውነታችን ውስጥ ሳይሆን በጨጓራና አንጀታችን ውስጥ መሆኑን አያውቅም። ስለዚህ የጨጓራና አንጀት ጤናን ሳይቀይሩ እብጠትን ማስወገድ አይቻልም። የጠዋት መጠጥ አዘገጃጀት: 1 ኩባያ ለብ ያለ ውሃ፣ ግማሽ ኢንች የተፈጨ ዝንጅብል፣ ግማሽ የሻይ ማንኪያ እርድ። ከ3 እስከ 5 ደቂቃ እንዲቆይ ያድርጉት። ከዛም ግማሽ ሎሚ ይጨምሩበት። ለማጣፈጫነት ጥቂት ማር መጠቀም ይችላሉ። አጠቃቀሙ: ይህንን መጠጥ ጠዋት በባዶ ሆድ ይጠጡት። ይህ መጠጥ ኃይለኛ የጸረ እብጠት ውህዶች ስላሉት በአንጀት ውስጥ ያለን መቆጣት ይቀንሳል፣ የምግብ መፈጨትን ያሻሽላል። ይህ መጠጥ ብቻውን የበርካታ ሰዎችን የሆድ መነፋትና እብጠት በ24 ሰዓት ውስጥ ቀንሷል። ቀን 2 የኢንሱሊን መጠንን ማረጋጋት። ጥናቶች እንደሚያሳዩት የኢንሱሊንን መውጣትና መውረድ በማረጋጋት ብቻ የሰውነት እብጠትን እስከ 30% መቀነስ ይቻላል። የቀን 2 ተግባር: 1ኛ የጠዋት መጠጥ። አንጀቶን መደገፍ እንዲቀጥሉ በጠዋት የጀመሩትን የዝንጅብልና እርድ መጠጥ መጠጣቶን ይቀጥሉ። 2ኛ የቀረፋ ሲናምን መጠጥ። ከምሳና ከእራት በኋላ 1 የሻይ ማንኪያ የሲሎን ቀረፋ ለብ ባለ ውሃ በጥብጠው ይጠጡ። ቀረፋ የኢንሱሊን መዛባትን ከማስተካከሉም በላይ የሰውነት እብጠትን የሚቀንሱ ኃይለኛ ንጥረ ነገሮች አሉት። 3ኛ ጥንቃቄ: ከዚህ በተጨማሪ ጣፋጭ ምግቦችና መጠጦችን መቀነስ አለቦት። ያለበለዛ የቀረፋ ጥቅም በእነዚህ በስኳር ምግቦች ይጠፋል። አሁን ወደ ቀን 3 እንለፍ። በዚህ ቀን የኦሜጋ 3 ማጠናከሪያ ያስፈልገናል። አብዛኞቻችን የኦሜጋ 3 መጠናችን በጣም ዝቅተኛ ነው። ኦሜጋ 3 እብጠትን ለመዋጋት በጣም አስፈላጊ ውህድ ነው። አብዛኛው ሰው ኦሜጋ 3 ስለሚያንሰው የእብጠት መጠኑ ሊሻሻል አይችልም። ለዚህም በሦስተኛው ቀን የጠዋት መጠጥ 1 ኩባያ ለብ ያለ ውሃ፣ ግማሽ ኢንች ዝንጅብል፣ ግማሽ የሻይ ማንኪያ እርድ፣ ግማሽ ሎሚ ሲያዘጋጁ 1 የሾርባ ማንኪያ በደህና የታጠበና ያደረ የቺያ ፍሬ ቺያ ሲድ ይጨምሩበት። ይህንን መጠጥ በድጋሚ ጠዋት በባዶ ሆዶ ይጠጡት። የቺያ ፍሬዎች በሚሟማ ፋይበርና በኦሜጋ 3 ፋቲ አሲድ የበለጸጉ ናቸው። የ2024 የጥናት ውጤት እንደሚያሳየው የቺያ ፍሬ ብቻውን በሰዎች ላይ የእብጠት ምልክቶችን የመቀነስ አቅም አለው። በቺያ ፍሬ ውስጥ ያለው ኦሜጋ 3 ከዝንጅብልና ከእርድ ጋር ሲቀላቀል ጥቅሙ በ3 እጥፍ ይጨምራል። በሦስተኛው ቀን የቀረፋ ውሃን ከምሳና ከእራት በኋላ መጠጣቶን ይቀጥሉ። አሁን ወደ ቀን 4 እንለፍ። ቀን 4 በጣም አስፈላጊ ነው፣ ምክንያቱም የሌሊት የሰውነት ጥገና የምናደርግበት ነው። ይህ ብዙ ሰዎች የማይነኩት ወሳኝ ደረጃ ነው። በሚተኙበት ጊዜ በሰውነት ውስጥ መርዛማ ነገሮችና እብጠት የሚያስከትሉ ኬሚካሎች ይከማቻሉ። ስለዚህ ይህ የሌሊት መጠጥ ለእርሶ በጣም አስፈላጊ ነው። የካሞሜል ሻይ ፓኬት በ1 ኩባያ
ለብ ያለ ውሃ ውስጥ ከ3 እስከ 5 ደቂቃ ዘፍዝፈው ያቆዩ። በመቀጠል ግማሽ ኩባያ ለብ ያለ የኮኮናት ወተት፣ ግማሽ የሻይ ማንኪያ እርድና 1 ቁንጣጭ ቁንዶ በርበሬ ይጨምሩበት። ለማጣፈጥ ጥሬ ማር መጠቀም ይችላሉ። እዚህ ንጥረ ነገሮች የእንቅልፍ ጥራትን ከማሻሻል ባለፈ ሰውነቶ ሌሊት ተኝተው ሳሉ መርዛማ ነገሮችን እንዲያስወግድና እብጠትን እንዲቀንስ ይረዳሉ። በቀን 4 ላይ ይህንን የሌሊት መጠጥ ከመጠጣቶ በተጨማሪ የጠዋቱን የቺያና የአንጀት መጠጥ መጠጣቶን አይዘንጉ። ቀን 5 ይህ ቀን የማጠናከሪያ ቀን ነው። ይህ ማለት የቀን 4 ፕሮቶኮልን በቀን 5 ላይ እንቀጥላለን። የጠዋቱን የቺያ መጠጥና የሌሊቱን መጠጥ ይወስዳሉ። እንደ ምርጫው የቀረፋ ውሃን ከምሳና ከእራት በኋላ መቀጠል ይችላሉ። አሁን ወደ ቀን 6 እንለፍ። በዚህ ቀን እብጠትን በሁሉም አቅጣጫ ለመምታት ስለምንፈልግ ጥንካሬውን እንጨምራለን። ቀን 6 በጠዋት የቺያ መጠጥ ይጀምራሉ፣ በሌሊት መጠጥም ይጨርሳሉ። ነገር ግን በቀን ክፍለ ጊዜ ይህንን የአልካላይን ውሃ አዘገጃጀት እንዲጀምሩ ይመከራል። በዚህ መንገድ በቀኑ ክፍለ ጊዜ ጭምር መርዛማ ነገሮችና እብጠት የሚያስከትሉ ኬሚካሎችን ከሰውነቱ ጠርጎ ለማውጣት ይረዳል። ቀን 6 የአልካላይን ውሃ። ለዚህም ግማሽ ሊትር የተጣራ አልካላይን ውሃ ያስፈልጋል። ከዛም ከ5 እስከ 6 የሚሆኑ ኩከምበር ስንጥቆች ይጨምሩ። 1 ሎሚ ከትፈው ይጨምሩ። ከ5 እስከ 6 ትኩስ የሜንት ቅጠሎች፣ 1/4ኛ ጨው። ይህንን የአልካላይን ውሃ ከ1 ቀን በፊት አዘጋጅተው ማሳደር ይችላሉ። ሁሉንም ግብዓቶች በውሃ ውስጥ ጨምረው ካደሩ በኋላ ጠዋት አጥለው በሌላ ዕቃ ውስጥ በማድረግ ፍሪጅ ውስጥ ማስቀመጥ ይችላሉ። አጠቃቀም። ይህንን ውሃ ከሰዓት በኋላ ከ9 እስከ 10 ሰዓት ባለው ጊዜ ውስጥ መጠጣት ይጀምሩ። ይህ ሰዓት በጣም ወሳኝ ነው፣ ምክንያቱም ሰውነቶ ቀኑን ሙሉ በሚፈጠሩ እብጠት አምጪ ኬሚካሎች ምክንያት ወደ አሲዲክነት የሚቀየርበት ጊዜ በመሆኑ ይህ የአልካላይን ውሃ የሰውነት ፒኤችን መጠን በማስተካከል እብጠትን ይቀንሳል። ግማሹን ከሰዓት የቀረውን ደግሞ ከእራት 1 ሰዓት በፊት ይጠጡት። ከዛም ከመተኛቱ 1 ሰዓት በፊት የሌሊት መጠጥ ይወስዳሉ። ብዙ ሰዎች ቀን 6 ላይ ሲደርሱ የመተው ስሜት ይታይባቸዋል። ነገር ግን ተስፋ አይቁረጡ። እውነተኛው ለውጥ የሚመጣው በእነዚህ የመጨረሻ 2 ቀናት ነው። ቀን 7 እብጠትን ድምጥማጡን የማጥፊያ ቀን። በዚህ ቀን እብጠትን ሙሉ በሙሉ ለማስወገድ የተለያዩ ተፈጥሯዊ ጸረ ኦክሲዳንቶችን እንጠቀማለን። የጠዋቱን መጠጥ እንደሚከተለው እናሻሽለዋለን። አዘገጃጀት። 1 ኩባያ ለብ ያለ ውሃ ውስጥ 1 የግሪን ቲ ፓኬት ከ3 እስከ 5 ደቂቃ ዘፍዝፈው ያቆዩትና ያውጡት። በዛው የሻይ ውሃ ውስጥ የቺያ ፍሬ 1 ማንኪያ፣ ግማሽ ኢንች ዝንጅብል፣ ግማሽ የሻይ ማንኪያ እርድ፣ 1 ቁንጣጭ ቁንዶ በርበሬና ግማሽ ሎሚ ይጨምሩ። እንደ አስፈላጊነቱ በጥሬ ማር ያጣፍጡት። ለምን ይረዳል? ግሪን ቲ ኃይለኛ ጸረ ኦክሲዳንት አለው። እርድ ኩርኩሚን የተባለ እብጠትን የሚያጠፋ ንጥረ ነገር ይዟል። ዝንጅብል ደግሞ የአንጀት መቆጣትን ይቀንሳል። እዚህ ሁሉ ተዳምረው እብጠትን በየአቅጣጫው ይዋጋሉ። ከ7 ቀን በኋላ ምን ይደረጋል? ይህንን የ7 ቀን ዑደት ደግሞ መጀመር ወይም ለተጨማሪ ሳምንት በተመሳሳይ መቀጠል ይችላሉ። ምን አይነት ለውጥ ይጠብቃሉ? ቀን 1 እና 2 የሆድ መነፋት ይቀንሳል። የአንጀት መረጋጋት ይሰማዎታል። ከቀን 3 እስከ 5 የምግብ ፍላጎት ይቀንሳል። የሰውነት ጉልበት ይጨምራል። ከቀን 5 እስከ 7 የሰውነት እብጠት በከፍተኛ ሁኔታ መቀነሱን ያስተውላሉ። እንቅልፎ ይስተካከላል። በአጠቃላይ ሰውነቶ ላይ ከፍተኛ መሻሻል ይሰማዎታል። ይህንን የ7 ቀን ተግባር ሞክረው በ1 ወይም በ2 ሳምንት ውስጥ ያገኙትን ለውጥ በኮሜንት መስጫ ላይ ያጋሩን። ለሌሎችም እንዲጠቅም ቪዲዮን ላይክ በማድረግና ሰብስክራይብ በማድረግ ያጋሩ።